አንፈልጋትም ብለናል። ሁሉም ነገር ታውቂያለሽ። ኢቨን ከእሱ ጋር ያለሽን ነገር እንኳን ደርሼበታለሁ። ምን እስቲ ቆይ አልጋ ላይ ያስከን ነው ወይ? ለቃላቶች በጣም በስተክክል ችግር የለውም። ደስ ይላል። ያልሆነ ነገር ምንም እያደረግን የለም። በጣም ማገሽ መስሎኝ ነበር። ሲጀመር እሱን ማግኘት ነበር የፈለኩት። ሳላቅ ነው የመጣሽው። መሄድ ትችያለሽ። እሺ ዝም በል በቃ። ማርክ በጣም እያዘንኩብህ ነው። እግዚአብሔር አትንካኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተራፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ እና እኔ በጣም ግርም ብሎኛል ውድ ቤተሰቦቼ ማለት ነውና አጠቃላይ ዩቱበሮች ምን ነክቷቸው ነው? እውነት የማይወጣ በሽታ ይዛቸዋል እንዴ? የመጣላት፣ የመጨቃጨቅ፣ የማባላት በቃ የሆነ በፍቅረኛ ማሞች መሀል ሌላው ሰው መጥቶ እየገባ እየበጠበጠ እና በጣም ነው የሚገርመኝ ማለት ነው። በዚህ ልክ ዶላር የሰው ልጅ ያሰክራል። አውዝ ብላሂ ምን ሸይጣን ረጂም። አረ በጣም ይደብራል፣ ያስጠላል። እውነት ለመናገር ዩቱብ ላይ ለመምጣት በጣም እያስጠላና እየደበረ ነው። ዩቱብ ሁሉ ተግማምተዋል ማለት ነው። የአረቢ መጨረሻችንን አሳምረለን። ምን አይነት ዘመን ደርሰናል? በቃ ሁሉም በትዳር በቃ እንደዚህ ቃቃ ሆነ። በጣም ያስጠላል እውነት። ዛሬ ደግሞ እኔ ሁሌም እያየው ነው። ነገር ግን እየቀለዱ እየተጫወቱ የሆነ በቃ ፕራንክ እየተዳረጉ ነበረ የሚመስለኝ። በተለይ ማርክና ቤዚ ኤፍሬም ማለት ነው። በነገራችን ላይ እኔ በኤፍሬም ላይ አልፈርድበትም። ለምን እንደሆነ ታውቃላችሁ? እየለመዱ ናቸው እነሱ ማለት ነው። ስለ እነሱ ማውራት አልፈልግም። በወንድሙ እየኮረጀ ነው ይሄንን ነገር የሚያደርገው ማለት ነው። ነገር ግን እኔ የገረመችኝ ቤዚ ናት ማለት ነው። ምክንያቱም ከዚህ በፊት ስትናገር ሰምታችኋታል። በማርክ አልደራደርም፣ በማነው አልቀይረህም ብላ ቃል ስትገባለት ነበረች እና እኔ አላውቅም። ማርክ በጣም ነው ያሳዘነኝ። ምርጥ ልጅ ነው እውነት ለመናገር ማለት ነው። እንደዚህ አይነት ነገር መስራት እኔ እንጃ ማርክ እንዴት ማን ገፋፍቶት ይሄንን ነገር እንዲሰራ ማን እንደ እንትን አለው አላውቅም። ማርክ እንደዚህ አይነት ነገር ከመጀመሪያም ጀምራችሁ እንደዚህ ነገር መስራት አይወድም። በሴት ልጅ ደግሞ ምንም አይነት ነገር ይሁን ለሴት ልጅ በጣም ክብር አለው። ክብር የሚሰጥ ልጅ ነው። እኔ በጣም ነው የምወደው። እውነቴ ነው የምላችሁ። ቤዛንም እወዳታለሁ በጣም። ነገር ግን ምን አለ መሰላችሁ፣ በሁለታችሁ መሀል ማንም እንዲገባ አትፍቀዱ ባካችሁ። ማርክና ቤዛ ወደ ራሳችሁ ተመለሱ። ይሄ ነገር ይቅርባችሁ፣ ያስተላባችኋል። እናንተ ስቃችሁ ደስተኛ ስትሆኑ ነው ኦዲየንሶቻችሁ የሚወዷችሁ ማለት ነው። እና ባልሆነ ስራ አትግቡ። እና ኤፍሬም ደግሞ የራስህን ህይወት ኑር በቃ። አይስጥልም? አይደብርም እንዴ? አንዳችሁ ከአንዳችሁ ስትሸሹ ወይም ደግሞ ከአንድ ሴት ጋር ስትጣሉ ሌላኛው ፍቅር በፍቅር ሆኖ ደስተኛ ሆኖ በሚኖረው መካከል እየገባችሁ አትበጥብጡ ባካችሁ ማለት ነው። በሴት ልጅ ደግሞ አትቀልዱ። ሴት ልጅ ክብሯን ጠብቁላት። ቤዚ አንቺ ክብርሽን ጠብቂ። እውነት እንደዚህ ሊነካካሽ ግንባርሽን ሊስምሽ ምናምን ነገር ማንኛውም ወንድ አትፍቀጂ ማለት ነው። ምክንያቱም ሴት ነሽ። ማርክ ምንም ነገር አይሆንም። ወንድ ልጅ ነው። ወንድ ልጅ ምንም ነገር ምንም አይነት ክብሩ አይቀንስበትም። ነገር ግን ሴቶች በጣም ራሳችሁ ጠብቁ። በተለይ ዩቱብ ላይ የምትሰሩ ሴቶች ከአንዱ እያላችሁ የሆነ ነገር ሊደርስባችሁ ይችላል። ባላሰባችሁት መንገድ የራሳችሁን ህይወት ሊበላሽባችሁ ይችላሉ። የዛሬ ትወና፣ የዛሬ ድራማ፣ የዛሬ ውሸት ማየት አይደለም። ሴት ልጅ ደግሞ በጣም ደካማ ናት። እውነቴ ነው የምላችሁ እና በዚህ ልክ ከማርኬን ትተሽ ከኤፍሬም ጋር በመሆንሽ በጣም ነው ያሳዘነኝ። እኔ በጣም ነው የገረምሽኝ ደግሞ ማለት ነው። እንዴት አድርገሽ ነው በማርክ የምትቀይርበት? ማርክ እኮ የሚቀየርበት ሰው አይደለም። ማርክ ለሴት ልጅ በጣም ክብር ያለው ልጅ እኮ ነው። እናቱን ስለሚወድ ሴት ልጅ በእንክብካቤ ነው ይዞ ያኖረው ማለት ነው። እና በሁለታችሁ መሀል እባካችሁ ሰው እንዲገባ አትፍቀዱ ማለት ነው። ሌላ ድራማ ከስንት በቃ እኔ እንጃ ምን ብዬ እንደምናገር አላውቅም። ማርክ ከማንም ጋር የማይነካካ ልጅ፣ ምርጥ ልጅ። እውነቴ ነው የምላችሁ። ከፈለጋችሁም ሌላ ነገር ልትሉ ትችላላችሁ። ማርክ የትኛውም ቦታ ዘልዛላ ልጅ አይደለም። ቆፍጣና የሆነ ልጅ ነው። የራሱን ነገር ነው የሚኖረው። ሞር ስንት ሰው ወጥቶ ቲክቶክ ላይ ሲጨፍር የተለያየ ነገር ሲያደርግ ሞል እንኳን መስቀል አይታችኋላ? ስንታቸው ተሰብስበው እንኳን ሲሄዱ እሱ ከእናቱ ጋር ከቤዚ ጋር እያሳለፈም ነበረ። ለቤተሰቡ ክብር ያለው ልጅ ነው ማለት ነው። በዚሁ አጋጣሚ ማለት ነውና ቤዚዬ እንደ በፊታችሁ ብትኖሩ አብራችሁ ብትቀጥሉ ይሻላል። ኤፍሬም ደግሞ ከህይወታቸው ውጣ። ያስጠላብሃል፣ ይደብርብሃል። በቃ የራስህን ህይወት ኑር። ያንተ ፍቅረኛ የት ሄደች? ከፍቅረኛ ጋር ለምን አሰራም እንዴ? እናንተ የማደርሱበት የለም። እውነት ለመናገር እኔ እዚህ ጋር አልፈራም። ይሄንን ነገር የአብርሽ ኩረጃ ነው። አብርሽ ባመጣው አይዲያ ይሄው ሚዲያ ሁሉ ሞላው። ሰው ሁሉ እየኮረጀ በቃ አብርሽ እንደዚህ ይሰራል አይደለም ወይ? እኛ ለምን አንሰራም?
እውነቴ ነው የምላችሁ። ዛሬ ራሱ እኔ ሙቤን አይቼ ያለቀስኩትን ልነግራችሁ አልችልም። ውብዬ እንደዛ አርጋ ስትመታው ማለት ነው፣ እንደዛ አርጋ ስትቀጠቅጠው ማለት ነው። ምን ነው ካፊንጫ አይወጣም እንዴ? ብር ምንድን ነው? እንደዛ ስትመታው አይኑን ቢጠፋስ? እናንተ አብዳችኋል እንደ ዩቱበሮች። ምን እየሆናችሁ ነው? ምን እየተካሄደ ነው? እኔ ግራ ገብቶኛል። ውድ ቤተሰቦቼ እንደኔ ግራ ገባችሁ? እኔ ዩቱብ እንዴት እንዳስጠላኝ ልነግራችሁ አልችልም። በፊት በጣም ደስም ብሎኝ በደስታ በሳቅ የምመጣ የነበረ፣ አሁን እውነቴ ነው የምላችሁ ለራሴ ራሱ መስራት አስጠላኝ። የት እንሂድ? እሺ ሀይሚ ጋር ብትሄዱ ጭቅጭቅ ነው፣ እነ ሙቤ ጋር ብትሄዱ ጭቅጭቅ ነው፣ ማርክ ጋር ብትሄዱ ጭቅጭቅ፣ አብርሽና ሩታ ጋር ብትሄዱ ጭቅጭቅ፣ እነ ቶፊቅ ጋር ብትሄዱ ጭቅጭቅ። አውዝ ብላሂ ምነሽ የጠረች ምን አይነት ሴጣን የገባባችሁ እናንተ? በኩረጃ ልትሞቱ ነው እንዴ? በአንድ አይነት ስራ አትሞቱ። እስቲ የተለያየ አይዲያ ይዛችሁ ነው ለየት ያለ ነገር